አንድ ወቅት ላይ ወደ ዳውንታውን አካባቢ አንድ ሰው አግኝቼ ነበረ። እንደውችን ጨዋታ ላጫውትሽ እየጠጣሽ ይህ ሰው ያገኘሁት አንድ የሙያ ዘርፍ ላይ ስራ እየሰራ ነው። ከዛ ያው አንዳንድ ቴሌቪዥን ላይ ምናምን የሚያውቁ ሰዎች መንገድ ላይ ሰላም ይሉሻል ምናምንና ሰላም እንዴት ነህ ምናምን ካለኝ በኋላ እንዴት ነህ ደህና ነው ምናምን ምን ያህል ጊዜ ሆነ ከመጣ ምናምን እንደዚህ ያህል ጊዜ ነበር ሆነኝ ከመጣው በጣም አጭር ጊዜ ነው አለ እሱ። ግን ከዛ በፊት የኖረበት ሳውዝ አፍሪካ ምናምን እንደዚህ ኖሬያለሁ ምናምን አለ። ከአንድ ሀገር ወደ አንድ ሀገር ስንሻገር አለ 27 ነበርናል። በምንድን ነው በጀልባ ነው የሚባለው ኦር እንደዛ ነገር እየተሻገረን ጣውላ ነች አለ። መሀል ላይ ጣውላዋ በቃ ራሷን ሳተቻል። ጣውላዋና ምንም ኦፕሽን የለንም ማለት ውሃ መግባት ጀመረ። ጣውላዋ በራሷ ሰዓት ቤንድ እያደረገች መጣች አለ። የተከፈተችና ዋና የሚችል አለ፣ ዋናም አይችል አለ። ያለን አማራጭ በቃ እዛው እንትን አድርገን አንደኛውን ኮኮ የተደራረግን በቃ የሆነ ብቻ እንትኗን የመጠገን ይሄ ነገርዩን ጠግኖ የመሻገር ነው። በቃ ነፍስ ውጪ ነፍስ ግቢ ይሆናል። እንዴትም ብለን በቃ እዛው ባለችበት ውሃ እንዳታስገባ ለማድረግ በቃ ትግል በቃ ኦልሞስት ከ3-4 ሰዓት በላይ እሷን እንትን ለማድረግ አንዳንዶቻችን እግራችን እንትን እናደርጋለን፣ የማይችሉም አሉ እንዲይዛለን፣ የአንደኛው እንዲጠግናል ምናምን ብቻ ፊልም ነው የምትነግረኝ ወይስ ያሳለፋችሁት ነው አልኩት። ምሎ ነው የነገረኝ። ይሄ ያሳለፍኩት ታሪክ ነው አለ። የዚህ አይነት ታሪክ ህይወትን እንዴት ቻሌንጅ አድርገው ዛሬን የሰሩ ሰዎች አሉ። በዛው ልክ ደግሞ ለምሳሌ ሁሌ እምላለሁ ኢትዮጵያውያን ስንሰደድ ብቻችንን አንሰደድም እላለሁ። ጓደኞች አሉ፣ ጎረቤት አለ፣ እህት ወንድም እናት አለ፣ በዙሪያሽ የምታውቂያቸው ሰዎች እነሱን ሁሉ በዝነህ ሊናሽ ይዘሽ ነው የምትሻገረው። ኮንታክታቸው አንቺ ኮንታክት ካለ ከተሻገርሽ በኋላ በዚህ ወጥቶ በዚህ ገብቶ የሚሉ ጥያቄዎች ይመጣሉ። አይሽ ብቻሽን አትኖሪም። በቃ ለሆነ ሲሆነሽ ነገር ስታረጊ እና ይሄ ልጅ ከተሻገርኩ በኋላ እግዚአብሔርን ማመሰግንበት አንደኛው መንገዴ ይላል ያን ሁሉ ነገር አሳልፎኛል፣ ግን በምችለው አቅም አገር ቤት ለሚጠይቁኝ ሰዎች በማድረግ ነው። እሱ በዛ ህይወት ውስጥ ያለፈ በዛ ህይወት ውስጥ አልፌ እዚህ ደርሻለሁኝ። ከባድ ቻሌንጅ ቢሆንም ግን ለሰዎች ያን ማድረግ አንደኛ ለነፍሴም እርካታ ነው። በዛውም ልቀር እችል ነበረ፣ ግን መስራት መቻል ማለፍ መቻል ይላልና እንደዚህ አይነት ሁሉም የየራሱ ታሪክ አለው የሚባለው የምርም ነውና ቅድም እንዳልኩሽ ያልተጻፈ ታሪክ እልፍ ሰዎች አላቸው። እነሱ እንደው በዚህ አጋጣሚ ምናልባት በስደት ዓለም ያላችሁ ወዳጆቻችን ፌቪ የራሷን መጽሐፍ ጽፋለች። እናንተም የራሳችሁ መጽሐፍ ብጽፉ ደግሞ አንደኛ ብዙ ሰዎች ከእናንተ ህይወት መማር ይችላሉ ብዬ አስባለሁና ፌቪ ሪከመንድ የምታደርግ ይመስለኛል። በጣም በዚህ ከተማ አሁን በጣም ጀግና እናቶች አሉ። ልጆቻቸው እንዴት እንዳሳደጉ ቢጽፉልን። ምክንያቱም ድንገት ከኢትዮጵያ የሚመጣ ሰው ካልቸራል ሾክ ይሉታል። እዚህ ስንመጣ ሌላ ቻፕተር ይገጥመናል። እዚህ ግን ልጆቻቸውን አስተምረው ትልቅ ደረጃ ያደረሱ እናቶች አሉ። ይጻፉልን ታሪካቸውን። እንዴት ነው ፈተናቸውን ያለፉት? ልጆቻቸውን በከባድ ሁኔታ ያጡ ቤተሰቦች አሉ። እንዴት ነው ያንን ጊዜ ያሳለፉት? ስለዚህ ሁላችሁም ይህን የምትመለከቱ በየቤታችሁ ያላችሁ ያለፋችሁት ፈተና ካለ አንድ ገጽ እኔ የወጣሁበትን መንገድ ከጻፍኩኝ የእናንተ የሁላችሁም ደግሞ ገጽ ሲጨመር የሰው ልጅ ፈተና ውስጥ ገብቶ መውጫ ያጣ። ምክንያቱም የሁላችንም ታሪክ ሪፈረንስ ይሆናል። ሁላችንም የተጻፈ መጽሐፍ ቅዱስ ስላለን ነው የሆነ ነገር ሲገጥመን ከፍተን የምናነበው። ሁላችንም ውስጥ ደግሞ እግዚአብሔር በእኛ ደግሞ የሰራው ስራ እንዴት እንደተረዳ፣ እንዴት እንደወጣ፣ እንዴት ልጆቻችን እንዳሳደግን፣ እንዴት ፈተናዎቻችን እንዳለፍን፣ እንዴት ከሱስ ውስጥ እንደወጣን ይሄ ሁሉ ቢጻፍ አሁን በግራ መጋባት ውስጥ ያለው ወጣት የእኛን ታሪክ ያነባል፣ የእናንተን ታሪክ ያነባል። ልጇን ማሳደግ ያቃታት እናት የእናንተን መጽሐፍ ታነባለች። ሁላችሁም በትልልቅ ፈተና ውስጥ አልፋችሁ ፎርጊቭ ያደረጋችሁ በቃ የማንዴላ ምትኮች የሚባሉ የሚገራርሙ እናቶች አሉ፣ አባቶች አሉ፣ ልጆች አሉ። ይህም ይቅር ይባላል የሚባል ታሪክ ይቅርታ ያደረጉ ዛሬ በጥናንጥ ነገር ተነስተን ልጅና አባት ተቆራርጠው ሲቀሩ እንደዚህ አይነት ታሪኮች ያስፈልጉናል። እንደዚህ አይነትን
ነፍስ የገደሉባቸውን ልጆቻቸውን የገደሉባቸውን ቤተሰብ ነፍስ ከማጥፋት ያደረሱባቸውን ሰዎች ይቅርታ ያደረጉ ሰዎች አሉ። ስለዚህ ሁላችሁም ታሪካችሁን ጻፉልን፣ መማር እንፈልጋለን። ዛሬ 10 ተራምደን ከሆነ 50 መራመድ ስላለብን የእናንተ ታሪክ ያስፈልገናል። 2 ተራምደን ከሆነ 10 መራመድ ያስፈልገናል። ሁላችንም ታሪካችንን ስንነጋገር ቴራፒም ነው። በዛ ውስጥ ሰው ሂል ያደርጋል። በዚህ ፈተና ውስጥ እኔ አልፌያለሁ ብዬ ስናገር ስለ ልጄ ሞት ሳወራ ብዙ እናቶች ከኔ ጋር አብረው ሂል ያደርጋሉ፣ አብረው ህመሙን ያስታሙታል። ምክንያቱም ተመሳሳይ ህመምን ያሳለፍነው ተመሳሳይ ፊሊንግ ነው የተሰማን። ልጅ ማሳደግ ሲወራ ተመሳሳይ ያሳለፍናቸው ነገሮች አሉ። ሰዎች እንደዚህ አይነት ትልልቅ በደል ደርሶብናል የሚሉ ሰዎች ሁሉም ተመሳሳይ ነገር አለው። ሁላችንም ያለፍንበትን ታሪክ ከጻፍን ትውልድ መታከሚያ ያጣምና እባካችሁ ጻፉ። ቴንክ ዩ በጣም እኔ እንደሱን ሪከመንድ ማድረገውና ከምሰማችሁ ታሪኮች ለምሳሌ እዚህ ወደ 5 ከተሞች ምናምን ሄጃለሁ እዚህ ከካናዳ ላይ እና በሄድኩባቸው አጋጣሚዎች ምግብ ቤትም ሰው ላገኝ ሀበሻ ከሆነ ኖርማሊዝም ብያወራውና ምናምን በአጋጣሚ ሰዎች የውስጣቸውን እንዲያወሩ በሚያስችል መልኩ ነው ማወራቸውና ብዙ ታሪኮች ሰማለሁ። ለዛ ነው ብዙ ታሪክ አለ እዚህ ሀገር ላይ ከደርግ ጊዜ ጀምሮ የተሰደዱ በጣም ብዙ ኢትዮጵያኖችን የማግኘት እድሉም ገጥሞኛል። ስለ ኢያፓና ኢሰፓ ምናምን የሚባሉ ጉዳዮች ሁሉ ማላቆን እንዳቆኛለሁ እዚህ ሀገር ከገባ በኋላ ብዙ ታሪኮች አሉ ለማለት ነው። ከፍታና ዝቅታ አንዳንዴ በህይወት አጋጣሚ ሰዎች ከፍ ይላሉ፣ በኢኮኖሚም በትምህርትም በተለያየ መንገድ። በዛው ልክ ደግሞ ዝቅታ። እነዚህ ነገሮች እንዴት ነው አንቺ ምትዳኛቸው? የህይወት ውበት ነው የምላቸው ነው። አንዳንዴ ሃይዌይ ስትነዳ እንቅልፍ አይመጣም። በጣም የለውም መታጠፍ፣ ስቶፕ ሳይን፣ መብራት፣ መንገድ የሚዘጋብ የሆነ ነገር የለም። በቃ ማፑ 46 ኪሎ ሜትር ቀጥ ብለህ ሲልክ እየደከመ ነው የሚመጣው ራሱ ቀጥ ያለ መንገድ። ግን የራሱ ቻሌንጅ ያለው የምትታጠፍበት የምትሄድበት። ምክንያቱም ማፕህ ማየት አለብህ። እንዳንተ አይነቱ ደግሞ ማፕ መቀቀም ያቆመ ሰው ቅያስ መሳት የለም። ስለዚህ ሁሌ ቻሌንጅ ያላቸው ነገሮች እኛንም አለርት ያደርጉናል፣ እንዳንሰለች ያደርጉናል። ካለበዚያ ህይወት አይሰለችም ማለት ሁሌ ይሆን አንድ አይነት ነገር። ውበቷ ራሱ እኮ ከፍታና ዝቅታ መኖሩ አይደል? ደስታና ሀዘን ሁሉ ነገር በኮምፓሪዝን ውስጥ ነው ያለው አይደለ? ለቅሶና ደስታ፣ ሰርግና ምናምን እንደዚህ እያንዳንዱ ነገር። ስለዚህ እነዚህ የህይወት ውበት እንደሆኑ አስበን ነው ማለት ሁሌ እየሳቅን መኖር አንችልም፣ ሁሌ እያዘንን መኖር አንችልም። ግን ለሁሉም ጊዜ ያለው እንደሚል በጊዜ ውስጥ የምናስንባቸው ጊዜያቶች ይኖራሉ። ነገ የምንስቅ እንደማይመስለን አንዳንድ ሴቶች ይሉኛል፣ ተመልሼ የምስቅ አይመስለኝም ነበር ይላሉ። ተመልሼ እኔ ግን አሁን መሳቅ እችላለሁ፣ ተመልሼ መደሰት እችላለሁ ብለው እስከሚያስቡ ድረስ ሀዘን ውስጥ የሚያልፉ ሰዎች አሉ። ግን በቃ ለሁሉም ጊዜ አለው ስለሚል ጊዜ አለው። ያለቀሱበት ጊዜ እንዳለ ይስቃሉ። ሁል ጊዜ ላለው ዛሬ ላይ ሆኜ ያልፋል የሆነ ነገር ስል አይፌቨን አንቺ ምን አለበሽ ይላሉ። የሚያዩት አሁን ላይ ያለንበትን ወይ የምንነዳው መኪና ወይ የምንኖረው ዋትኤቨር ሊሆን ይችላል። የዛሬ 12-13 ዓመት እኔንም ይሄንኑ መልእክት ብትነግረኝ አልሰማህም። ለምን ልጆችን ማሳድግበት ብር ቸግሮኝ መንገድ ዳር ላይ ቁጭ ብዬ ጀበና ቡና እያፈራሁ ነበር። የዛሬ 10 እዛ ሰዓት ላይ ሆነ ይሄኛውም የሐዘን ይሄ ችግር ጊዜ አልፍና ለልጆች የሚፈልጉትን ማድረግ የምችይበት ጊዜ ይመጣል ትለኝ አይመስለኝም ነበር። የሚበሉትን በሰጠኋቸው ላይ ነበርኩ ያኔ። ግን ደረሰ። ለልጆች የሚያስፈልገውን ማድረግ የሚችልበት ጊዜ ደግሞ ደረሰ። ስለዚህ ያኛውም የህይወት ውበት ነው፣ ይሄም የህይወት ውበት ነው። በዛ ውስጥ ስናልፍ ከዛ ውስጥ ለመውጣት የሄድናቸው መንገዶች ራሱ ውበት ናቸው። በዛ ውስጥ ጠንካራ መሆናችን፣ ተስፋ ለመቁረጣችን፣ በቃ ልጆቻችንን ለማሳደግ የከፈልናቸው ዋጋዎች፣ የሄድናቸው መንገዶች ውበቶች ናቸው። ዛሬ ላይ ደግሞ ለልጆቻችን የሚያስፈልገውን ማድረግ ስንችል ደግሞ ይህንንም ማድረግ የምንችልበት ዝም ብሎ የመጣ አይደለም። ይህም ደግሞ የራሱ ቻሌንጂንግ የሆነ ነገር አለው። ካናዳ ላይ ስኖር እንደው ዝም ብለ ሁሉም ማድረግ የምትችልበትም አይደለም። እንደውም እዚህ እናትነት በጣም ጠጠር ባለ ሁኔታ እናትነት ከበድ ባለ ሁኔታ የሚታይበት ነው። ምክንያቱም ኢትዮጵያ ልጆች ወልጅ አሳድግ ያለው እዚህም ወልጅ አለው። ኢትዮጵያ እናት ያለች እህት ያለች ጎረቤት አለ፣ ጓደኞች አሉ፣ ብዙ ነገር አለ። ቤት ውስጥ የሚያግዝ ሰራተኛ አለ።
ቁጭ ብለህ አስተኝልኝ ትላለህ፣ ቁጭ ብለህ እጠቢልኝ ትላለህ፣ ቁጭ ብለህ ሁሉ ነገር ትላለህ። እዚህ የልጅህ ጓደኛ አንተ ነህ፣ የልጅህ ጎረቤት አንተ ነህ፣ የልጅህ እናት ነህ፣ የልጅህ አባት ነህ፣ የልጅህ ሚስጥረኛ ነህ፣ የልጅህ ሁሉ ነገር ነው። ፕሮቫይደር ነህ። ሁሉንም ጋፕ ነው ሞልተህ። በጣም ልጆቹ አክቲቭ ስለሆኑ ክፍተት ስትፈጥር አባቴ ይሄንን አላደረገልኝም ብለው በጣም ክፍተቱን ኖቲስ እስከሚያደርጉ ድረስ። ምክንያቱም ይሄኛው ጄኔሬሽን እኛ እንዳደግንበት ጊዜ አይደለም። አንድ ልጅ ብሏል አንድ ወላጅ ነው ያለኝ እና የሆነ ፕሮግራማቸው ላይ ቀረዋል። አንድ ፕሮግራም ይቀረውታል እና አባቴ በእኔ የደስታ ቀናት አይገኝም ነበር አለቻሉ። አንድ ቀን ነው ማለት እነሱ እንዴት አሁን ላይ ኪሪየስ እንደሆኑ እያንዳንዱ ነገራቸው ላይ አለን እንድንላቸው ይፈልጋሉ። ስለዚህ እዚህ ልጅ ማሳደግ በራሱ ደግሞ የራሱ ቻሌንጅ አለው። ምናልባት ሰርተ ለልጅ የምታደርገው ነገር አታጣ ሊሆን ይችላል። ኢሞሽናል አቬይላቢሊቲ፣ በአካል መገኘት፣ በኢሞሽን በሀሳብ በአይምሮ እያናገሩ አቴንሽን ዞር ሲል ያውቃሉ። ዩር ናት ሊስኒንግ ቱ ይሉሃል ልጆቹ። እየሰማቸው እነሱ ይጠረጥሩሃል እንዳልሰማቸው የሆነ ነገር ወይ ስልክ ከነካካ ፉል አቴንሽንህን ይፈልጋሉ እና ዲማንዲንግ ናቸው። እዚህ በጣም ልጅ የሚያሳድጉ ወላጆችን በዚህ አጋጣሚ አሁንም ደግሜ የምላችሁ በጣም ጀግኖች ናችሁ። እዚህ ልጅ ወልዳችሁ ካሳደጋችሁ ምንም ነገር ማሳካት ትችላላችሁ። በተለይ ደግሞ የሚታመሙ ልጆችን የሚያሳድጉ ሜንታል ዲስአቢሊቲ፣ ዳውን ሲንድረም፣ ኦቲዝም ከዚህ ጋር የተያዙ የተለያየ ቻሌንጅ ያለባቸው ልጆች የሚያሳድጉ ወላጆች አሉ። እደነቅባቸዋለሁ። እንዴት ኖሩ ብዬ ማለት አንዳንዴ ሰው አንተን ሊያደንቅ ሲፈልግ ፎርዋት ነው የምትለው። እንደነዚህ አይነት ደግሞ እናቶች እኮ አሉ እና እናንተ እናቶች በጣም ስኬታሞች ናችሁ። ወደኋላ አልቀራችሁም። አንዳንዴ ሰው እየተራመደ ሲመስላችሁ እናንተ በጉዳይ ተይዛችሁ የቆማችሁ ከመሰላችሁ ትልቅ ስራ እየሰራችሁ ነው። ምክንያቱም ሀገር የሚጀምረው ከቤት ነው። ልጁ ላይ እየሰራ ቤተሰብ ሀገር ላይ መስራት ይችላል ማለት ነው። ሀገርን ከቤቱ አውጥቷል። መሪ ከቤቱ አውጥቷል። አስተዳዳሪ። እኛ በመንግስት ላይ የምናነሳቸውን ጥያቄዎች በሙሉ መልስ የምናገኘው በምንድን ነው ካላችሁ በምናሳድጋቸው ልጆች ነው። የእኛ ልጆች አይደሉ ነገ ቦታውን ይዘው የሚመሩት። ስለዚህ እንደዚህ አይነት ዜጋ እያሳደጋችሁ ነው። ሪግሬት እንዳታረጉ። ስኬታማ ናችሁ ማለት እፈልጋለሁ እና አፕ ኤንድ ዳውኑን ተቀበሉት። ከፍና ዝቅታው እንደው እዚህ ጋር ካነሳን ዘንዳ በተወሰነ መልኩ የምነካካው ደስ ይለኛል። ያው አብዛኞቹ ያውቁሻል ብዬ አስባለሁ። ምናልባት የቴሌቪዥን ፕሮግራም ስለሆነ ብዙዎቹ ጋር ደግሞ በይበልጥ እንዲደርስ ስለምፈልግ ፌቪ ትናንትና ምን አይነት ህይወት ነበራት? በተወሰነ መልኩ ብታካፊ። በተወሰነ መልኩ ተከታታይ ነገር አይ ትንሽ እንደው ምልሽ ሙሉን ታሪክ ከዚህ ከመጽሐፉ ማግኘት ይችላሉ። ነገር ግን እንደው ምን አይነት ሰው ምን አይነት ህይወት አሳልፋለች ምናምን ብሎ ሰው ቢጠይቅ እንዴት አይነት ህይወት አሳልፋለች ፌቪ? እንግዲህ ፌቨን በወጣትነቷ በሱስ ውስጥ ያሳለፈች፣ ከዛ ደግሞ ከሱስ የወጣች ትዳር ያዘች፣ ከዛ ደግሞ ትዳር ፌል ያደረገባት፣ ከዛ ልጅ የሞተባት፣ ከዛ በብዙ የፋይናንስ ስትረስ ውስጥ የነበረች፣ ከዛ ደግሞ እንደገና እግዚአብሔር ጎብኝቷት ትዳር ይዛ እንደገና ልጅ ወልዳ ካልጋሪ ከተማ ላይ ከልጆቿ ጋር ደስ ብሏት የምትኖር እናት ናት። እንዴት ብለው ከጠየቁ መጽሐፉን ይግዙና ያንብቡ አይደል? ካልሆነ ተከታታይ ፕሮግራም ልናዘጋጅ ነው። ስለዚህ የንጉስ ሴት ልጅ ወርቃማ መንገዶች የሚለው መጽሐፍ አሁን በእንግሊዘኛም አለ። ከኢትዮጵያ ውጭ የሚኖሩ ወላጆች ለልጆቻቸው እንዲገዙ ሪኮመንድ አደርጋለሁ። ብዙ ቴስቲሞኒ ያለው አሁን ስለ መጽሐፉ ብዙ አላስረዳም። ምክንያቱም ከመጽሐፍነት አልፎ ድርጅት እስከ መሆን የደረሰ ነው። ይሄ ታሪክ ለብዙዎች እስከ መጥቀም የደረሰ መጽሐፍ ነው። ስለዚህ መጽሐፉን ያንብቡ። ግን በዚህ ሁሉ ውስጥ ስናልፍ የእንደገና እድል የሚባል እንዳለ የምናይበት፣ አበቃ የሚባል ህይወት እንደሌለ እኛንን የምንጨርሰው እንጂ እግዚአብሔር እንደገና ደግሞ የሰውን ህይወት እንደ አዲስ እንደሚያስቀጥል ደግሞ ለመለወጥ ከወሰንን የማይለወጥ ነገር እንደሌለ፣ ከዚህ በኋላ ተስፋ የለም የሚባል ነገር እንደሌለ፣ በዲፕ በሆኑ ሀዘናችን ውስጥ ደግሞ እንዴት አይነት መጽናናት እግዚአብሔር እንደሚሰጥ የምናይበት መጽሐፍ ነው። ታሪኬም ያ ታሪክ ነው። ደስ ይላል። እንትን በዚህ አጋጣሚ ያው ትንሽ አንቺ ቀደም ይለለ እዚህ ሀገር ላይ ብዙ ታሪኮች እንደሰማሁም ነግሬሻለሁ። አንዳንዴ ልጆቻቸው የገዛ ልጆቻቸው ራሳቸውን ሱሳይድ ያደርጋሉ። አንዳንዴ ልጆቻቸው ይጠፉባቸዋል። መጥፋት ምልሽ በተለያየ የሱስ
ትብታብ ውስጥ ገብተው ከዛ መውጣት ያቅታቸውና በዛው ጭልጥ ብለው በቃ ይቀራሉና ወይ ሰው ገላቸው ይሰማሉ ወላጅ ኦር ወይ እስር ቤት ገብተው በቃ እስከ የፍርዳቸው በቃ እድሜ ልክ አይነት ስታፍ ይሆናል ምናምን እንዲህ ይሆናልና እኔ ማቃቸው እንደዚህ ልጆቻቸው ሱሳይድ ያደረጉባቸው ሰዎች ስቲል የልጆቻቸው መንፈስ ውስጥ ተዘፍቀው ይቀሩ ወላጆች አውቃለሁና አንዳንዴ በህይወታችን ውስጥ እንደዚህ አይነት ነገሮች ሀፕን ሲያደርጉብን እንዴት መውጣት እንችላለን? ፌቪ እንደዚህ አይነት ነገር ሀፕን አድርጎብሽ የወጣሽባቸው አጋጣሚዎች ይኖራሉ ብዬ ስለማስብ ነው። የቤተሰቡ ሀዘን የተለያየ ነው ብዬ አስባለሁ። የኔ ልጅ ህይወቷ ሲያልፍ የ4 ዓመት ልጅ ናት። የአንዳንዱ ቤተሰብ ልጅ አሳድጎ አስመርቆ ነው ያጣው። አንዳንዱ ቲኔጀር ሆኖ ካሁን ዩኒቨርሲቲ ገባልኝ ሲል ያጣለ፣ ደግሞ በጽንስ ደረጃ ሊወልዱ ሲሉ እያማጡ እንደየስቴጁ ልጅ ነው በየትኛውም ስቴጅ ግን በቃ ደግሞ ያንዳንዶቹን ፔን አስበዋለሁ። በጅም ዓመት ለፍተው ሰርተው አስመረቅም ብለው ተመርቋል ልጆቻችን ሲሉ ኦቨርዶዝ ነው የሞቱባቸውን ቤተሰቦች አውቃለሁ። እንዳልከው እንደወጡ የቀሩ ልጆች አውቃለሁ። እና በዚህ ሰዓት ላይ እንግዲህ ከእግዚአብሔር ውጭ የሚያጽናና የለም። አንተ ለመጽናናት መፈለግ እኔ የምችለው አይደለም። ከዚህ ውስጥ መውጣት ሰው የልጁን ሀዘን በረታው ብሎ የሚወጣበት ጉዳይ አይደለም። በጣም ከባድ ነው። ቻሌንጅ ያደርግሃል። አንዳንዴ ጥፋተኝነት ስሜት ይሰማሃል። እንዲህ ባርጌ ቢሆን ኖሮ፣ እንዲህ ተረድቻት ቢሆን ኖሮ፣ እንዲህ ስትለኝ እንዲያድርጌ ቢሆን ኖሮ የሚል በውስጣችን ብዙ ማንመልሳቸው ጥያቄዎች አሉ። በዚህ ሁሉ ውስጥ የሚያጽናና እኔ መንፈስ ቅዱስ ነው ብዬ ነው የማምነው። ስለዚህ በተለያየ ህይወት ውስጥ ብናልፍም የተጽናናንበት የራሳችን ኤክስፒሪየንስ አለን። ሌሎችም እናቶች እንዲህ ኤክስፒሪየንሳቸውን ቢያካፍሉ ብዬ አምናለሁ። አሁን ልጆችን ለተፈጠሩበት ዓላማ ማብቃት የሚል ስልጠና እየሰጠው ነው ቲክቶክ ላይ ሰኞ በኢትዮጵያ አቆጣጠር ወደ 3 ሰዓት አካባቢ ነው። ይሄን ነው ምነው ልጆች የመኖሪያ ምክንያት አጥተው ሱስ ውስጥ እንዳይገቡብን፣ ራሳቸው እንዲያጠፉብን ልጆቻችን ውስጥ ያለውን ነገር በማውጣት እኛ የምንፈልገውን ሳይሆን እንደ ከሌ ልጁን እየተባልን ነው እኛ ያደግነው። ከሌ በጣም ጎበዝ ተማሪ ነው ከሌ ኒውት እየተባልን ያደግነው። እናንተ ውስጥ ምን አለ እየተባልን አላደግንም። የኛ ቤተሰቦች ትምህርቱም ኤክስፖዠሩም አልነበራቸው። እኛ ግን ልጆቻችን ይሄን እንዳንደግም ልጆቻችን ምንድን ነው የሚፈልጉት? ልጆቻችን ውስጥ ያለው ምንድን ነው? እዚህ ከተማ ላይ የሚያበላው ነርስነት ነው ተብሎ ልጆቻችንን በሙሉ ነርስ ማድረግ አይጠበቅም። የሚያበላ ስራ አይደለም የሚያስፈልጋቸው። ልጆቻችን ደስተኛ የሚሆኑበት ህይወት ነው። የዘነጠ የለበሰ ተስፋ የቆረጠ ልጅ እንዲኖረኝ አልፈልግም። ሰው የተማረ ብሎ የሚጠራው እሱ ግን ስለነገ ማያስብ ልጅ እንዲኖረኝ አልፈልግም። እሱም ስለነገ ሲያስብ ደስተኛ ሆነ አላማዬን እየኖርኩ ነው። ቀን ስላቸው ነበር ልጄ እንድትለኝ የምፈልገው you make my dream come true፣ ህልሜን አሳካሽልኝ እናቴ እንድትለኝ ነው እንጂ የምፈልገው ኢንጂነር አረክሽኝ ወይ ዶክተር አረክሽኝ ወይ ይሆን ነገር አረክሽኝ። ሰው ውስጡ ያ ነገር ካለ መሆን አለበት። ውስጡ ከሆነ ግን ውስጣቸው ያለው ልጆቻችን ምንድን ነው? ገባ? ከዓላማ ጋር ነው የተፈጠረው። ሰው ሲያድግ አይደለም ዓላማ የሚያመጣው ብዬ የማስበው ከዓላማ ጋር አይደል? ከእናትህ ማህፀን ጀምሬ ይላል መጽሐፍ ቅዱስና ከእናታችን ማህፀን ጀምሮ ምን ልንሆን እንዳለን ይታወቃል። ከአቅም ጋር ነው፣ ከፖቴንሻል ጋር ነው፣ ከዓላማ ጋር ነው የምንወለደው። ያንን ነገር ማውጣት አስበዋል። ለአንድ ኢንጂነር ፕላን ሰጠው ቤት ስራልኝ ብለን እና ያ ኢንጂነር ፕላኑን ተቀብሎ እሱ ደስ ያለውን ያምራል ብሎ ያሰበው ለዚህ ሰፈር ሄዳል ብሎ ያሰበውን ሰርቶ ጨርሻለሁና ብሎ ስትመጣ ሌላ ቤት ምን ነው ስትለው በቃ ይሄ የተሻለ ነው ብትለው በጣም ክሬቲቭ ነህ አንተ ኢንጂነር ትለዋለህ እንዴ? አንተ ሰነፍ ኢንጂነር ነው የምትለው አችልም እንዴ ስራውን ነው የምትለው። አየህ ልጆቻችን አደራ ናቸው። እኛ ጋር ባደራ ነው የተሰጡ የሚፈልጉበት ቦታ ጋር እንድናደርሳቸው። እኛ የፈለግነውን ዲዛይን እነሱ ላይ መሳል አንችልም። የተፈጠሩበት ዲዛይን አላቸው፣ በፕላን ነው የመጡት። ያንን ማኖር ስናስቆማቸው ልጆች አንደኛ ኮንፊደንስ ያጣሉ። ጎበዝ የሆኑበት እነሱ ቦልዶ ነው ሊሰሩት የሚችሉት ነገር እያለ የኛን ስንጭንባቸው የማይፈልጉት ነገር ላይ ጎበዝ ስናረጋቸው ለሚፈልጉት ነገር ሰነፍ ይሆናሉ። ለሚፈልጉት ነገር ኮንፊደንስ ያጣሉ። አየህ ማየት አለብን። በቃ ልጆቻችን ጎበዝ የሚሆኑበትን ስኬታማ የሚሆኑበትን ነገር ውስጣቸው ያለውን ነገር ተስፋ የሚያስቆርጥ እንኳን ነገር ቢገጥማቸው
የምኖርበት ዓላማ አለኝ ይላሉ። ህይወት ምንድነው ትርጉሙ አይሉ። ቤተሰብም ይሄንን ነገር አንደርስታንድ ቢያደርግ ልጆቹን ቢረዳ ቢጠይቅ ምንድነው ውስጥ ያለው ኖ ዶክተር እንድትሆን ኖ ኢንጂነር እንድትሆን ነው የምፈልገው ባንላቸው ምንድነው መሆን የምትፈልገው ውስጥ ያለው ምንድነው በምን አቅጣጫ ነው የምረዳ ብንላቸው እንደነከሌ ሆኑ ብለን ውድድር ውስጥ ባናስገባቸው እነዚህ ነገሮችን ብንቀንስ እኛም ደግሞ ከእንደዚህ አይነት አደጋ በተወሰነ ደረጃ አደጋ እንቀንሳለን። ከዛ በተረፈ ግን ገፍቶ እንደዚህ አይነት ፈተና ሲመጣ ማጽናናት የሚችል እግዚአብሔር ነው። ወደሚያጽናናው ወደሱ መጠጋት ነው የምለው። ኦኬ ጥሩ ነው። ያው ብዙ ሰዎች እንደዚህ አይነት ህይወት እያሳለፉ ስለሆነ ከዛ አንፃር ነው ይሄንን ጥያቄ ማንሳት የፈለኩት። እንዴት መውጣት ይቻላል? እንደዚህ አይነት ነገር ሀፕን ቢያደርግ እንዴት? ለምሳሌ ዘሪቱ ከበደ የጻፈችው መጽሐፍ ላይ ከልጇ ህልፈት ጋር በተያያዘ የተጠቃቀሰችው ነገር አለ። በሀዘኗም ጊዜ የነበራትን ነገር ሰዋይቱ ልጅ አይደለ ወይ የሞተባት ብለው ጀስት ብሌም እስከ ማድረግ የደረሱበትም አጋጣሚ ነበረ። እሷ የራሷ የሆነ የህይወት ፍልስፍናም ሊኖራት ይችላል፣ ወይም ደግሞ እሷ የያዘችው የራሷ የሆነ ተሰጠኝ ተወሰደብኝ አይነት የሚል አቋም ሊኖራት ይችላልና እንደዚህ አይነት ነገሮች ሰዎች ሀፕን ሲያደርግባቸው እንዴት መውጣት ይችላሉ? እንዳልሽው ሁሉም አይነት ኬዞች ወይም ደግሞ አደጋዎች ተመሳሳይ ስላልሆኑ የምንወጣባቸው አቅጣጫዎች ተመሳሳይ ላይሆኑ ይችላሉ። ለምሳሌ ልጅ እንደዚህ ሱሳይድ ያደረገ ሰው እንዴት አድርጎ ራሱን ወደ ኖርማላይዝ ወይም መንፈሱን ወደ ኖርማሉ ለመመለስ የሚሄድበት የራሱ ሆነ ርቀት ሊኖር ይችላል። ልክ አንቺ እንዳልሽው ደግሞ እንደዚሁ ልጅ ትንንሽ ልጆች ሲያልፉብን ደግሞ ራሳችን ደግሞ ሌላ መውጫ መንገድ ይኖረዋልና እንዳልሽው ሁሉም የየራሱ የሆነ መውጫ መንገድ ይኖረዋል ብለን እናስባለን። እኛ በዚሁ አጋጣሚ አሁን ከዘሪቱ ጋር በተያያዘ ለተናገርከው ነገር ሰዎች ስለተጽናናንም ሐሳብ ይሰጣሉ፣ ስላልተጽናናንም ሐሳብ ይሰጣሉ። በጣም ስታዝንም አበዛኸው አንተ የተለየ ሰው ነህ እንዴ ይሏል። ሳታዝንም ደግሞ ስትጽናና በቃ እግዚአብሔር የወደደውን አደረገ ስትል ልጅ አይደል እንደሞተብህ ዕቃ ነው እንዴ ተሰበረብህ ይሏል። እኔ የኔን ሐዘን እንዲል ማረገው እኔ ውስጥ ካለው ነገር አንፃር እንጂ ከሰው አስተያየት አንፃር አይደለም። ትክክለኛ ነገር ነው ያደረገችው። በቃ እሷ በተጽናናችበት መጽናናት ተጽናንታለች። ለሰው ብላ ፕሪቴንድ የምታደርገው ነገር የለም። ልጇ አሁን ስለማይናፍቃት ነው እንዴ? ስለ ልጇ ፊሊንግ ስለሌላት ነው እንዴ? አሁን ልጇን ስታስብ የሚሰማት ነገር ስለሌለ ነው? የተሻለ ግን አለ። እግዚአብሔር የወደደውን አድርጓል ብሎ ማሰብ፣ እሱ ከኔ በላይ እሱ ይወደዋል ብሎ ማሰብ፣ ይሄን ሐሳብ ነው እሷ ያሰበችው። በዚህ ሁሉ ውስጥ ሰዎች ለምን ይሉሃል? ካልተጽናናህም እንደዚህ ነው ተው አንተ ሐዘን ይጠራብሃል፣ እንዲህ ጥቁር ለብሰህ ይሄን ልብስ አውልቅ ደግሞ ብለው ሐዘን ታመጣለህ ይሉሃል። ስትጽናናም ለምን ተጽናና ይሉሃል። ስለዚህ የሰዎችን አስተያየት ወደዚያ ታረግና እኔ ውስጥ ያለው ምንድነው? ውስጥ ምን ይለኛል? ከዚህ ለመውጣት ምን ላድርግ? የሚያጽናናኝ ማን ነው? እንዴት ነው ይሄንን ሐዘኔን ትሪት ማድረግ የምችለው? ዛሬ ላይ ተጽናንተናል ስንል እኔ ከዚህ ሁሉ ዓመት በኋላ እኮ ልጄ ትናፍቀኛለች፣ ልጄን አስባታለሁ። እኔ ብቻ አይደለሁም። ልጄ ትልቋ የ1 ዓመት ታናሿ ናት። ታስታውሳታለች፣ ብዙ ነገር ስለሷ ታነሳለች። አንስተን እናለቅሳለን። አልተጽናናንም ማለት አይደለም። ኢትስ ኢሞሽን። ግን ያ ነገር ህይወታችንን ተቆጣጥሮ እንደገና ሐዘን ውስጥ ቁጭ ብለን ህይወትን እስከመጥላት ለምን ሆነ ብለን ምሬት ውስጥ ግን አንቀመጥ መሆን የለበትም። አዎ በቃ ግን ስሜታችንን ትሪት እናደርገዋለን፣ እናስተናግደዋለን። አሁን በቃ ተጽናንቻለሁ ብያለሁ በቃ የሚባል ነገር የለም። ልጄ ናት፣ የምወዳት ልጄ ናት። ለማሳደግ ብዙ ተስፋ ያየሁባት ልጄ ናት። እዚህ ጋር ያሉ ብዙ እናቶችም እንደዛው በሐዘናቸው ምክንያት የሰበሯቸው አሉ። ከሌላ ቤተሰብ ምናምን እንዲህ ልጅ ሞቶባት እንዴት እንደዚህ ነው ወይ የምታዝነው? ወይ ደግሞ በጣም ያዘነችው ሌሎቹንም ልጆች እንደገና ማአት ልታመጣባቸው ብዙ የተሰበሩ እናቶች አሉና እኛ ማዘን ያለብንም መጽናናትም ያለብን እኛ ከገባን እውነታ እኛ ውስጥ ካለው ነገር እንጂ ሰዎች ከሚሰጡት አስተያየት አይደለም። የሞተብን እኛ ነን፣ ያጣነው እኛ ነን። ሰው አስተያየት ከመስጠት አይቆጠብም። በጥሩም ሆነ በመጥፎ ጎኑ አስተያየት ከመስጠት አይቆጠብም። ቴንክ ዩ። እንግዲህ እየጨረስን ነው። እኔ ተራ ሰው ነኝ ወይም ትንሽ ሰው ነኝ ብለው ለሚያስቡ ሰዎች አንዳንዴ ራሳቸውን አላዋቂ የሚያደርጉ ሰዎች፣ አዋቂ ሆነው ራሳቸውን አላዋቂ የሚያደርጉ ሰዎች አሉ።
ኋላም ደግሞ ጥሩ በኢኮኖሚ በትምህርት ደረጃ ምናምን ጥሩ ደረጃ ላይ ደረሱ ሰዎች ራሳቸውን እንደ ትንሽ አድርገው የሚቆጥሩ ሰዎች አሉና እንደዚህ አይነት አስተሳሰብ ለሚያራምዱ ሰዎች ምን መልእክት አለሽ? አንደኛው እንደ ትህትና መቁጠር ይመስለኛል። በጣም ሀምብል ነኝ ብለው ሲያስቡ ነው ያላቸውን ነገር እንደሌላቸው። ለእኔ ትህትና በተፈጠርከው ልክ መኖር፣ በእግዚአብሔር አምሳል ተፈጥረ ተራ ነኝ ብለህ ከኖርክ ትሁት አይደለም። የእግዚአብሔርን ስራ እያዋረድክ ነው፣ እየናክ ነው። በምሳሌ በሀምሳሌ ነው የፈጠርኩ እያለ እኔ ማረባ ነኝ አይባልም። ይህ ስሜት ሊፈጠር ይችላል እንደ ስሜት። ኑሃሚንን ካየሃት ሀዘኑ አስመርሯት ማራ በሉኝ እግዚአብሔር አስመርሮኛል አለች። ጊዜው የፈጠረባት ስሜት ነው፣ ማንነቷ አላረገችውም። በየሄድንበት እየሄድን ተራ ነኝ ምንም መጠቅም አይደለሁም አንልም። የሆነ ሰዓት ላይ ግን የሆነ ፈተና ይገጥመንና እኔ እኮ ዝም ብዬ ነው ምናምን እንላለን። ያንን ስሜት ግን ሽፍት አድርገን ወደ ትክክለኛው ነገር ደግሞ መቀየር። ስሜትን አንዳንዴ ዲና ያታደርገው ግን ያንን ስሜት አጀስት አድርገህ እዛ ውስጥ ሳትከርም ያ ስሜት ተቆጣጥሮ እውነትም ተራ አርጎ ሳያስቀር ማትረባ አርጎ ሳያስቀር በፊት ወደ ትክክለኛው መስመር መግባት። ስሜቶች ይመጣሉ ይሄዳሉ፣ ኢትስ ኦኬ። ግን እዛ ነገር ውስጥ መክረም የለባቸውም ሰዎች። እንደውም እኔ የተሻለ ነገር አለኝ፣ የከበረ ነገር አለኝ፣ ካለኝ ነገር በላይ ነው እንጂ ማሰብ ያለብኝ ጭራሽ ካለኝ ነገር በታች እንዴት ራሴን እስለዋለሁ። ይሄ ትክክለኛነትም አይደለም፣ ትህትናም አይደለም። እግዚአብሔር ከሰጠን በታች መሆን ነው፣ አለማመስገንም ነው፣ አንግሬትፉልነስ ነው። ምክንያቱም እኔ የተፈጠርኩት በትልቁ እግዚአብሔር አምሳል ነው። ስለዚህ በማልፍበት ነገር ውስጥ አፕ ኤንድ ዳውን ቅድም እንዳልነው ከፍታ ዝቅታ፣ ማግኘት ማጣት፣ ችግሮች፣ ፈተናዎች ይፈራረቃሉ። እነዛ የሚፈጥሩት ስሜት አለ። ስሜታችንን ተረድተን አግኝተ ነው ያንን አክመን ደግሞ ወደ ቀጣዩ መንገድ መሄድ ደግሞ እሱ በጣም አስተዋይነት ነው። ችግሩ እዛ ውስጥ እንከርማለን፣ ቁጭ እንላለን። ከዛ ይቆጣጠረናል፣ ማንነታችን ይሆናል። ከዛ በኋላ ከዛ አውጥቶ እንደገና ማስተካከል ከባድ ይሆናል። ስሜቶቻችንን እያከምን መራመድ እንጂ ተራ ነኝ አይባልም። ተራ ነኝ ትንሽ ነኝ አይባልም። ትንሽ ነኝ የማልጠቅም ነኝ ተስፋ የሌለኝ ነኝ ምን አመጣለሁ አይባልም። ማናመጣው ነገር የለም። ብዙ ነገርም እየመጣም እየሄደም ስለሆነ ማለት ነው። በእጅ የያዙት ወርቅ እንደ መዳብ ይቆጠራል። ተረት በጣም ኢትዮጵያ ውስጥ በይዘው በጣም እያንዳንዱ ተረት ትክክለኛ ተረት ነው ብዬ አምናለሁ። ተረት ዝም ብሎ ተረት አይደለም። ትርጉሙ ለገባው በደንብ ተጠንቅቆ ሊኖርበት የሚችል ይመስለኛል። እና አንዳንዴ በእጅ የያዙት ወርቅ እንደ መዳብ ይቆጠራል። በእጃችን የያዝናቸው ከሾለኩብን ካመለጡ በኋላ የነዛ ሰዎች ጥቅም የነዛ ሰዎች ማንነትና ምንነት ከእጃችን ከሾለኩ በኋላ እንረዳለንና በዚህ ላይ ምን አይነት ሀሳብ አለሽ? እስኪ በእጅ የያዙት ወርቅ እንደ መዳብ ይቆጠራል አንቺ እንዴት ታይዋለሽ? እንደው ሁሉንም ሰው አመዳፋሽ ላለማድረግ ሁሉም ሰው እንደዛ ላይሆን ይችላል። በእጁ ያለውን ወርቅ እንደው ደግሞ ዳይመንድ አድርጎ የሚኖር ሰው አለ። በጣም ዋጋ ሰጥቶ በጣም ቫልዩ ሰጥቶ በቃ በረከቴ ነህ እያለ በረከቱ እንደሆንኩ የእውነት ደግሞ እየተጠቀመብህ የምታደርግለትን ነገር አፕሪሺየት እያደረገ የሚኖር ሰው አለ። ደግሞ ብልህ ያልሆነ ሰው አለ። እጁ ላይ ያለውን ወርቅ ተራ አድርጎ እሱ ጋር በቀላሉ ስላገኘው እጁ ላይ ስለገባለት በጣም ብዙ ሰዎች እንደዚህ እሱ እጅ ላይ ሲያዩት ወይኔ የኔ ቢሆን ወይኔ የኔ ቢሆን ይወርቅ የሚሉትን ወርቅ እሱ እጅ ላይ ስላለ ዋጋ ያጣበታል። ስለዚህ አያከብረው። በቢዝነስ ውስጥ እናያለን፣ ይሄንን በቤተክርስቲያን ውስጥ እናያለን፣ በሪሌሽንሺፕ ውስጥ እናያለን፣ በትዳር ውስጥ በእያንዳንዱ ህይወታችን ውስጥ ሰዎች የራሳቸው ያደረጉትን ነገር ቫልዩ የማሳጣት የትም አይሄድም ብሎ ከማሰብ የኔ ነው በቃ ኦን አድርጌዋለሁ ብሎ ከማሰብ ቫልዩ ያሳጡታል። ገስዋት የሆነ ቀን ከእጃቸው ይወጣል ያ ነገር። የሆነ ሰው እጅ ላይ ይገባና የሚገባውን ቫልዩ ይሰጣል። ያ ደግሞ ከዛ እዛኛው እጅ ላይ ስናየው ወይኔ እጄ ላይ ያለ ምን አለ ትሪት ባረኳት ኖሮ፣ ምን አለ በተንከባከባኳት ኖሮ፣ ምን አለ የሰጠሁትን ፖዚሽን ባልቀማሁት ኖሮ፣ ምን አለ እንደ ተራ ሰው ባላየሁት ኖሮ፣ ምን አለ አቅሙን በነገርኩት ኖሮ ብለን ቁጭት ይለናል። ምን ያደርጋል? ከእጅ ወጥቷል።
እና አስተዋዮች መሆን ይፈልጋል። እጃችን ያደላቸው ሰዎች የሚገርሙ ተራ ሰዎች ማለት ተራ ስልክ በቃ እንዲህ የምታየው ፖቴንሻል የማታይባቸውን ሰዎች እጃቸው ያስገቡና ውስጣቸው ያለውን ሁሉም ዕቃ እንዲያወጡ አድርገው ይጠቀማሉ። እንደዚህ አይነት አስተዋይ ሰዎች አሉ። አንዳንዱ ደግሞ ከነወርቁ ያለቀለት ወርቅ መጥቶለት ያጣጥሏል። እጁ ላይ ከገባ በኋላ ዋጋ ቢስ ያደርገዋል። በቃ ምንም ከብረት ለይቶ ያየው ያ ሰው በማጣት ነው የሚቀጣው። በእጅ ላይ ያለውን ነገር ካላወቅ ያጣው ልታውቃለህ ይባላል። ስለዚህ በእጃችን የምንይዛቸውን ወርቆች በአግባቡ መገልገል ከፍ ባለ እንደውም በጣም አፕሪሺየት አድርገን አመስጋኞች ሆነን በተገኘንባቸው ቦታዎች እድሎች ውስጥ ላይ ምን አይነት ወርቅ እጃችን ላይ እንዳለ አክኖሎጂ እያደረግን ብንኖር በጣም ነገ አይቆጨንም። ሰው እጅ ላይ ብናየው ምን እናደርጋለን? የሚፈልገውን የምችለውን አድርጌያለሁ ከሄደ ምን ይደረጋል ትላለህ። ግን ካላደረክ ጣል ጣል ካረክ ኢግኖር ካረክ ዋጋ ካልሰጠ ሰው እጅ ላይ ስታየው አቤት እሳት ነው የሚሆንብህ። እና እሳት እንዳይሆንባችሁ እጃችሁ ላይ ያሉትን ሰዎች በደንብ ያዙ። በረከቶች ናቸው፣ ስጦታዎች ናቸው። ብዙ ሰዎች ሰው እየፈለጉ አላገኙም። እናንተ እጅ ላይ ሰዎች ከመጡ በጣም እድለኞች ናችሁ። እድላችሁን ተጠቀሙ። በየትኛውም አቅጣጫ ለትዳርም፣ ለቢዝነስ፣ በቢሮ ስራ፣ በፖለቲካውን በምንም ሂዱ ሰዎች እናንተ ጋር ከመጡ ታማኝ ሰዎች፣ ቅን ሰዎች፣ ትጉ ሰዎች፣ ወዳጅ አፍቃሪ የሆኑ ሰዎች እናንተ ጋር ከመጡ የትም አይሄዱም አይባልም። ይሄዳሉ፣ ይቆጨናል። በአቋራጭ ስለመበልጸግ እናውራ። በአቋራጭ ሰዎች ይበለጽጋሉ ማለት ነው። አንዳንዴ ደግሞ ለፍተው ደክመው ምናምን ያገኙትን በአግባቡ ደግሞ የሚጠቀሙ ሰዎች አሉ። ከዚህ አንጻር አንቺ የትኛው ላይ ታመዝኛለሽ? ልፋቱ ላይ ነው ወይስ አይ እዛ ድረስ መልፋት ትች ጋር ሾርት ከት እያለ እዛ ድረስ ተራራ ገፋለሁ የሚሉ አይነት ሰዎችን የትኛውን ነው አንቺ የምትደግፊው? መቼ ሲያቋራጩን አይደለም ግን ምንድን ነው ብዙዎች ቀላሉ መንገድ እንመርጣለን። ከብልጽግና አንጻር ሳይሆን ለምንፈልገው ለውጥ ቀላሉ መንገድ ነው የምንፈልገው፣ ከባድ አንፈልግም። ለዛ ነው አሁን ላይ በአንድ ሳምንት በ3 ቀን በአጭር ጊዜ የሚሉ የዩቲዩብ ሊንኮች የበዙብን። ስለዚህ በአንድ ሳምንት ህይወቱን መቀየር ይፈልጋሉ። በአንድ ሳምንት ሰውነቱን ማስተካከል፣ በአንድ ሳምንት ጤናውን መመለስ፣ በ20 ዓመት ያበላሸናቸውን ነገሮች በአንድ ሳምንት መስራት እንፈልጋለን። ስለዚህ አቋራጭ መንገድ ወዳጆች ሆነናል። ይሄን የሚያውቁ ሰዎች ደግሞ አድቫንቴጅ እየወሰዱበት ነው። በአጭር ጊዜ ውስጥ ይሄን እናደርግላችኋለን የሚሉ ፕሮሰስን አንፈልግም፣ ጊዜውን የጠበቀ ውጤትን አንፈልግም፣ ችኩሎች ሆነናል። ስለዚህ ብዙ ሰው አቋራጩን እየመረጠ ነው። የሚፈልገውን ውጤትም አያገኝም። መጨረሻ ላይ ነገሩ አይሰራም ይልሃል፣ ኮምፕሌን ያደርጋል፣ አማራር ይሆናል። ለሆኑ ሰዎች ደግሞ የሆነ መስመር ያገኙና የሆነ ቦታ ላይ ሲይዙ በቃ ይሄን መንገድ ነው የሚያዋጣው እንላለን። ግን ሀብትም ካልክ ቀስ በቀስ የምትገነባ ሀብት ይላል መጽሐፍ ቅዱስ። ቀስ በቀስ የሆነ ነገር፣ በፕሮሰስ የሆነ ነገር፣ ሁሉ ነገራችን በፕሮሰስ የሰራናቸው ነገሮች ስኬቱ ብቻ አይደለም እኛንም ሰርተውን ነው የሚሆኑት። ባይዘው እኔም ተሰርቼበት ነው እዛ ጋር የምደርሰው። ስለዚህ እኔም የምሰራበት ነገሩም የሚሰራበት ጊዜ አለ ማለት ነው። ሁል ጊዜ የፕሮሰስን መንገድን መጥራት የለብንም። አቋራጭ በፈለግን ቁጥር ነገሮች ቢበላሹብን የማስተካከያ አቅምም እውቀትም እናጣለን በአቋራጭ ከመጣን። ሁል ጊዜ አቋራጭ መንገድ ትተን ትክክለኛውን መንገድ የሚያለፋ የሚያደክም የሚመስለውን እውቀት፣ ኤክስፒሪየንስ፣ ስለዛ ነገር በቂ አንደርስታንዲንግ ኖሮን የምናድግበትን ነገ ፌል ብናደርግ ምንድን ነበር ማንልበትን በቃ እንዲሰርተው ሰክሰስፉል የሆኑ ባለ ሀብቶች አሉ። ቢወድቁ እሱ ነገ ይነሳል ይባላል። ቢኮዝ መንገዱን ስለመጡት የቱ ጋር እንደተበላሽ ያውቃሉ፣ ሄደው ማስተካከል ይችላሉ። ድንገት የወጡ ሰዎች አንድ ከወደቁ አታነሳቸውም። እንዴት እንደወጡትም አያውቁትም። የሚነገርም ደረጃ የለም። ለምሳሌ አንድ ማናጀር አለኝ እና አሁን እዚህ ሀገር ከገባው በኋላ ኤግዛምፕል ተጠቅሞ የነገረኝ ጆን ይባላል። ቀስ በቀስ ያው በአማርኛ ተረት ውስጥም ቀስ በቀስ እንቁላል በእግሯ ትሄዳለች እንደሚባለው እሱ ሲነግረኝ ደረጃ ለምሳሌ 10 ደረጃ ሊኖር ይችላል አለ። አንደኛውን ደረጃ ትወጣና እዚህ ጋር አንደኛ ደረጃ ላይ በደንብ ስቴብል ካረክ በኋላ ወደ ሁለተኛው ብትወጣ ይሻላል። አለበለዚያ ከአንደኛው ተነስተህ 10ኛው ላይ ባንዲ ከደረስክ ስትወድቅ መልሰ አንደኛው ጋር ነው የምትወርደው። ግን 10ኛው ላይ ልክ እንደ አንድ ባንዲ የረገጥሽ አንዱን በደንብ
በደንብ ቆንጠጥ አድርገሽ 2 እያልሽ ከወጣሽ እድገትም እንደዛ ሲሆን ብትወርድ 1 ነው የምትወርደው። በአንዴ ተንደርድረህ ታች አንደኛው ጋር አትወርድም ይላልና አቋራጭ ያው ብዙዎች እየበለጸጉበት በኢኮኖሚ ቢውል እየሆኑበት ያለበት ጉዳይ ቢሆንም ነገር ግን እንዳልሹ ቅድም እጅ ላይ ከደረሰ በኋላ የመቅለጡ ነገር የመበተኑ ነገር በዛው ልክ በጣም ፈጣን ይሆናልና እንዳልሹ እቺ ትንሽ መድከሟ ነገሮችን በደንብ እያጤኑ መጓዙ ውጤታማ ያደርጋል ብዬ አስባለሁ። ሌላ እስኪ መጨረሻ ጥያቄ የሚሆነው ጓደኛ ማለት ምን ማለት ነው ላንቺ? ጓደኛ እንግዲህ በህይወት ዘመን ከሚሰጥህ በረከት አንዱ ነው። በህይወትህ ራስህን መሆን የምትችልበት ቦታ፣ የማታስመስልበት ቦታ። ጓደኛና ጓደኛ እንደዛ ይባላል። እሺ ጓዳ። አዎ በጣም ትክክል። ራስህን የምትሆንባቸው በስተትህ ሄደው ሌላ ሰፈር ሳይሆን የሚያርሙ አንተን የሚያርሙ አንተ በሌለህበት ቦታ አንተ እንዳለ አስቦ ሰው ስላንተ ማውራት የማይደፍርበት ዚስ ዴይስ በጣም ሬር እንደዚህ አይነት ጓደኝነት ግን አሉ። በቃ እኔም በህይወቴ ውስጥ አሉ። በቃ ብዙ ሰው ስማቸውን እኔ ጋር ሜንሽን ማድረግ እነሱም ጋር ማያደርግ በቃ በረከቶች ናቸው። እና ራስን የምትሆንበት የሆነ ቦታ ወድቀ ቢያገኙ ጀጅ ያረጉኛል ማትል ሸፍነው የተሻለ ቀንህን የማየው ይደክምሃል። እንዳልኩ በህይወት ሲደክምህ ድሮም ቢሆን ማን ሞክረው አለ የሚሉ ሳይሆን ኖ አላህ አቅሙ ተነስ እንደገና ጀምር አንተ እኮ ማለት ብለው አንተ ያላየኸው ማንነት በውስጥ የሚያዩልህ ሽንፈትህን ሳይሆን ነገህን የሚያዩልህ እንደዚህ አይነት ጓደኞች ሲገኙ የሚያስከፍለውን ዋጋ ከፍለ ኪፕ ማድረግ አለብህ። እንዳልኩ በእጅ ያዙት ወርቅ ሊሆንብህ አይገባም። ግን እንደዚህ አይነት ሰዎች በሆነ ጊዜ አንዴ በላይፍ ውስጥ ይሰጧል። እንደዚህ አይነት ሰዎችን ስታገኝ ኪፕ አድርጋቸው። ፕሮቴክት የሚያደርጉ የሚጠብቁ አሳልፈው የማይሰጡ ራስህን ሙሉ ለሙሉ ብትሆን አንዳንዴ ከእናትህም ልጅ ይቀርበዋል፣ ግልጽ ትሆንላቸዋለህ። በጣም እንደዚህ አይነት ሰዎች በህይወት ይገጥመዋል። ለእህቴ ብነግራት እንዲህ ትለኛለች ለወንድሜ ብለህ እነሱ ጋር ግን ሄደ ባላንስ የሆነው መልስህን ትክክለኛ የሚቆጡም ከሆነ ተቆጥተው የሚደሰቱም ከሆነ ተደስተው አብረው የሚያሳልፉ ከፍታ ማያናድዳቸው ቁመት እኩል እስከሆንክ ድረስ ብቻ የሚፈልጉ ሳይሆኑ ረዝመህ ብትሄድ ማይረብሻቸው በቃ ስትረዝም አይረበሹ። ብዙ ጓደኝነት ውስጥ የምታየው ነገር በርታ 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 ብሎ ቁመት መርዘም ሲጀምር መጨነቅ ይጀምራል። ከዛ ግን ካለፍካቸው መቋቋም አይችሉም ክብርህን። ግን አሉ ደግሞ ምንም ከፍ ብትል ሁሌም አንተን አፕሪሼት ከማድረግ ከፍታን ከማድነቅ እግዚአብሔር ስለሰጠ ነገር ስለአንተ ከማመስገን ውጪ ሌላ ኢንሴኪዩሪቲ የሌለባቸው ጓደኞች አሉና እንደዚህ አይነት ወዳጆች በብዙ ወርቅና ብር አይገኙ። እንደዚህ አይነት ወዳጆች ያብዛል። አሜን አሜን ብለናል። ተመልካቾቻችን ከፊቪ ጋር የነበረን ቆይታ ይሄን ይመስላል። በነገራችን ላይ እዚህ ጋር የምታዩቸው ሁለት መጽሐፎች ኖርማሊ በአማርኛ የተጻፉ ናቸው። አንደኛው መጽሐፍ የንጉስ ሴት ልጅ ወደ እንግሊዘኛ ተገልብጦ አማዞን ላይ ይገኛል። እየገዛችሁ ለልጆቻችሁም ለወዳጆቻችሁም በስጦታ መልክ ብታበረክቱ ትልቅ ስጦታ እንደመስጠት ነው የሚቆጠረው። ባይዘው እኔ የሚሰጠኝ በነገራችን ላይ ሌላ ነገር አይደለም። ኢትዮጵያ ያሉ መጽሐፍ ነው ሰው የሚሰጠኝ። በጣም የምሬ ነው የምነግርሽ። አሁን ራሱ እዚያውን ባለፈው ሳወራሽ ነበረ። እዚህ ሀገር እኔ ከሀገር ቤት ሰው ሲመጣ ፕሊስ እባክህ አዲስ መጽሐፍ እነዚህ ወጥተዋልና አምጣልኝ ምናምን ነው የምለው። ይሄ በርበሬ ሽሮ ምናምን አልጠይቅም። በዚህ አጋጣሚ ወደ ሀገር ቤት የምትሄዱ ሰዎች ስትመጡ 2-3 መጽሐፍን ብታመጡልኝ ደስ ይለኛል። ሰው ማግኘት አስቸጋሪ ነው ይሄ ሰው እንትን ማድረግና እንዳልኩት ወዳጆቻችሁን መጽሐፍ እየገዛችሁ እዚሁ ፌቪ ጋርም አለ በአማርኛው ከፈለጋችሁ እዚሁ ካናዳ ካልጋሪ ውስጥ ታገኙታላችሁ። የገዛችሁ ለራሳችሁም ለቤተሰቦቻችሁም የአንድ ሰው ታሪክ ብዙ መማሪያም ነውና ይህም መጽሐፍ እየገዛችሁ እንድታነቡት በዚህ አጋጣሚ ሪከመንድ አደርጋለሁ። ልጆቻችሁ ደግሞ አማርኛ የማያነቡ ከሆነ እንግሊዘኛው ላይ ከሆኑ አማዞን ላይ ወደ እንግሊዘኛ የተገለበጠውን መጽሐፍ የገዛችሁ እንዲያነቡ ልጆቻችሁም እንድታበረታቱ ለህይወታቸው ስንቅ ይሆናልና እንድታበረታቱ በዚህ አጋጣሚ ግብዣ ነው። በስተመጨረሻ ፊቪ የምትይው ነገር ካለ በይን፣ በቃ የሆነ ነገር በይን እና ለዛሬ እንመሰጋገር። ሌላ ጊዜ ደግሞ በሌላ ጉዳይ ተመልሰን የምንገናኝ ይሆናል። ምክንያቱም አንቺ የላይፍ ኮች ነሽ፣
ብዙ ነገሮች ከአንቺ ያተርፋሉ ብዬ ስለማሰብ የምንገናኝ ይሆናል። በስተመጨረሻ የምትዩን ነገር ካለ ለቻናል ዋን ኢትዮጵያ ተመልካቾቻችን አድርሽልን። እንግዲህ ብዙ ሀሳቦችን ተነጋግረናል። ከተስፋ እስከ ጓደኝነት ደርሰናል እና በየትኛውም የህይወት መንገድ ውስጥ ብትሆኑ ተስፋ እንዳትቆርጡ። ተስፋ ከሰው ዘንድ የለም። ሰዎችን ተደግፈን ተስፋ ላናገኝ እንችላለን። እንግዲህ እግዚአብሔር ላይ ተደግፈን ደግሞ ተስፋ እናገኛለን። ስለዚህ ከሰዎች ላይ አይናችንን አንስተን እኛ በትጋት እየሰራን የቀረውን ደግሞ እግዚአብሔር ነው የሚያውቀው፣ እግዚአብሔር ነው የሚያሳካው እያልን መኖርን የመሰለ ነገር የለም። ሌላው በተለይ ከኢትዮጵያ ውጭ ያላችሁ በተለያየ የህይወት ቻሌንጅ ውስጥ ያላችሁ እግዚአብሔር በመልካም ሰዎች እንዲባርካችሁ፣ ሰው እንዲሰጣችሁ። እዚህ ሀገር ችግሩ ብር አይደለም፣ አሁን ደግሞ ሰው ሆኗል። አንዱ ቦታ ላይ ሰው ይኖርና ብር ይቸግራል፣ እዚህ ደግሞ ሰው ይቸግራል። ሰዎችን እንዲሰጣችሁ እንግዲህ ጸሎቴም ነው በረከቴም ነው። እነዚህ መጽሐፎች እየገዛችሁ እንድታነቡ እንድትጠቀሙ፣ ወዳጆቻችሁን እንድትጋብዙ ደግሞ ጥሬን አስተላልፋለሁ። በአማርኛ የተጠቀማችሁ በእንግሊዘኛ ወዳጆቻችሁን ጋብዙ። የቻናል ዋን ኢትዮጵያ ተመልካቾች ሁላችሁም እግዚአብሔር ያክብርልን። ይህንን ፕሮግራም ከተማራችሁ ከተጠቀማችሁበት እንግዲህ ኮመንት ላይ የጠቀማችሁን ደግሞ የትኛው ፓርት እንደሆነ ጻፉልንና በሰፊው ደግሞ በሚቀጥለው የምንነጋገርበት ይሆናል። በተጨማሪ ደግሞ እዚህ አጠገብ ያለውን የቻናል ዋን ኢትዮጵያ ሆስት የሆነውን ታሪኩን በጣም ላመሰግነው ፈልጋለሁ። እዚህ ከተማ ላይ ሰርቶ መኖር በራሱ የራሱ የሆነ ቻሌንጅ አለው፣ ሀስል አለው። ብዙዎቻችን ብዙ ነገር መስራት እየፈለግን ጊዜያችን ብዙ ደግሞ ቤተሰብ ልጅ ማሳደግ በራሱ ስለሚይዘን ብዙ እንገደባለን። ይህንን ገደብ አልፎ በቻናል ዋን ብዙ ሰዎች የሚጠቀሙበት ወደዚህ ከተማ ሲመጡ ምን አስበው ምን ተዘጋጅተው መምጣት እንዳለባቸው ከየት እርዳታ ማግኘት ይችላሉ የሚል የተለያዩ ፕሮግራሞችን እያዘጋጀ ስለሆነ ሁላችሁም ይህን ፕሮግራም እንድትከታተሉ በዚሁ ደግሞ ቻናል ዋን ኢትዮጵያ የሚዲያ ባለሙያዎች እንደዚህ አይነት ጠንካራ ስታፍ በዚህ ከተማ ስላለን ለኛም ደግሞ ሚዲያ ላይ መስራት ለምናስብ ሰዎች በጣም ሞዴል ነህ። በጣም አድንቄሃለሁ ስለ ትጋት። ይሄው ነው እንግዲህ። ቴንክ ዩ በጣም አመሰግናለሁ ፌቢ። በጣም አመሰግናለሁ። እንግዲህ ያው የምትወጁ ነገር ላይ ዋጋ ትከፍያለ። የምትወጁ ነገር ሲሆን ምንም ነገር ላይ ዋጋ ይከፈላልና ከምወደው ነገር ጋር ቆይታም እያደረግኩ ስለሆነ ከዚህም በተረፈ ደግሞ በጣም ጉልበት የሆነኝ አቅም የሆነኝ ከእግዚአብሔር በታች ናቲ ካሜራማኔ፣ ኤዲተሬ፣ ወንድሜ እዚህ ሀገር ላይ እግዚአብሔር የሰጠኝ ወንድሜ እሱም በጣም ብዙ ዋጋ እየከፈለ ከኔ ጋር አብሮም ቆይታ እያደረገ ስለሆነ ናቲ ከካሜራ ጀርባ ብትሆንም በጣም አመሰግናለሁ። አጨብጭበናል ስለ ትጋት። በጣም እናመሰግናለን። ተመልካቾቻችን በሌላ ፕሮግራም ደግሞ ሳምንት የምንገናኝ ይሆናል። እስካሁን የነበረን ቆይታ ይህን ይመስላል። ከፌቢ ጋር በሚቀጥሉት ሌላ ጊዜያቶች ደግሞ ተገናኝተን ቆንጆ ቆይታ እናደርጋለን። መልካም ጊዜ